እንግዲህ ያው ዛሬ የገና በዓልን በከፍተኛ ደስታ ድምቀት ቡናችን ስንጠጣ ስንበላ ስንዝናና ስንጫወት ነው ያልነውና ጥሩ ጊዜ አሳልፈናል አይደል? ጥሩ በዓል ነበር። ያው እንግዳ የሚመስል ግን እንግዳ ያልሆነ ሰው አይታያችሁ? ሰለሞን ሶሊያው እንኳን ደህና ቆያችሁ። እንግዲህ ሰለሞን አባቡን የምናውቀው የስፖርት ክፍል ባልደረባችን ሆኖ ነው። ስለዚህ አሁን የዛሬው ጌም ለየት ይላል። ምንድነው ለየት የሚለው? ሙሌ የሶልን ቦታ ተወስድና ዋና ስራውን ተወስዶና ኮሜንታተር ትሆናለች። ኮሜንታተር እኮ ነው ስለ ኳስ አብጠርጥሮ የሚያውቀው እሱ ነው። እሱ ዛሬ ረዳትሽ ነው። ተንታኙ ነኝ። አንቺን በፈለግሽው ሰዓት እባክት ይዋለሽ እሱ ይተናገራል። ምን ትላለህ ሰለሞን? አታግዘኝ። እኔ በጣም እንደውም ይሄን ለማየት ጓግቻለሁ። እኔ አዲስ ኤክስፒሪየንስ በነገርሽ ላይ ሰለሞን አባቡን በድምጽ ሰምቼው በጣም ትልቅ ሰውዬ ነበር ይመስልኝ። ኮሜንታተር ሆኖ ሰማዋለውና ሲል ድምጹ ነጎድጓዳማ ከኔ ሁሉ ገዘፍ የሚል ነገር ነበር። ሲመጣ ይሄው አንድ ፍሬ ልጅ መጣ ብሎ መጣ። እንዴው ከጥኜ ነው እንጂ እና እንግዲህ ሶል ደግሞ ለሱ ደግሞ እንግዲህ የተዘጋጀለት ነገር አለ። ስለዚህ እንቀጥል። ሀሳቡ ገብቷችሁ? እሺ ልንጀምር ነው። እሺ ክብራት ተመልካቾቻችን አሁን እንግዲህ የምንገኘው ደርቢ የሚጫወቱት ናቸው። እሺ ደርቢ እና የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታ ነው የምናየው። በከፍተኛ ደረጃ የሚጠበቅ ጨዋታ ነው። ተጀምሯል ጨዋታ። ቆይ ይቅርታ መነጽሬን ካላደረኩ ማን ጎንበስ ያለ ጎል አልገባም። ቡና ይዟል። ቡናዎች ይቅርታ ተመልካቾቻችን ጎል አልገባም። አልጠለፈውም። ይቅርታ አልገባም። ለጥቂት ነው የሳተው። እዛ መረቡ ሲገባ ነው ጎል የሚባለው ነው። እሺ አሁን መነጽሬ እየተፋለሙ ነው። ምኑንም አላስተላለፍኩት ንገረኝ እንጂ እያጠቁ ነው እንግዲህ። ጎልኪፐሩ ያዘ። ለጥቂት ነው ያመለጠው። ተመልካቾቻችን ለጥቂት ነው። አሁንም ኢሊጎሪ ሊሰጠው ነው አይደለም? ጎባ አልገባ። ሪፕሌይ ነው ይሄ ቅድሙ ነው እንዴ? ነው ይቅርታ። አሁንም ድጋሚ የተሰጠው ነው። አግዛለሁ ብለን አግዛቸዋለሁ አላለም። አይገባ። እያታለሉ ነው። ጊዮርጊሶች እያታለሉ ናቸው። አሁን ሊያስገባ ጎል ገባ። የጊዮርጊስ ነው ያስገባው። ተመልካቾቻችን ተደጋፊው በጣም እየጨፈረ ነው። የሚገርም ጎል ነው አይደል? ጎል ነው እና ኳሷ መረብ ውስጥ ከገባች በአብዛኛው ጎል እንለዋለን። እየተጨቃጨቁ ነው። አልገባኝም። ተጀመረ እንደ ጨዋታው እየተቃቀፉ ነው። ጎል ሲያገቡ ይተቃቀፉ። ኧረ አሁንም ሊያገቡ ነው። አይ ድጋሚ ነው። አይ ግራ አጋባችሁኝ እኮ ነው ነገር ያታለ ድጋሚ ነው። ይሄ ድጋሚ ነው። በጣም ድንቅ ጎል ነው። አሁንም እያጠቁ ነው ይመስለኛል። አይደል? ድጋሚ ነው። ሶስቴ ነው የሚደግሙት። አራቴ አምስቴ ይደገማል። ድጋሚው ላይ ምንድነው የምንለው? ድጋሚ ነው የምንለው። እሺ ድጋሚ ነው። በእውነት ጊዮርጊስ እያጠቃ ነበር። ጊዮርጊስ እንግዲህ እንዳየሽው እያጠቃ ነው። አሁን ግን በቡና እጅ ነው ያለው። አሁን በቡና እያጠቃ ነው። አሁን እያጠቃ ነው። አግዛት እንጂ ወይ ኢሊጎሬ መሰጥቷል። ኢሊጎሬ ሊሰጥ ነው ይመስለኛል። አረረረ በጣም ተጎድቷል። ተመልካቾቻችን እየተንፈራፈረ ነው ይሄ ነገር። ኢሊጎሬ ሊሰጠው ይገባል ያለ ነው ሰው። አረረረ ተመቷል። እግሩ ተመልካቾቻችን በጣም ነው የተመታው፣ ተጎድቷል። ስለዚህ እርግጠኛ ነኝ ኢሊጎሬ ይሰጣል። አሁን ይሄ አደገኛ ጥፋት ነው። አደገኛ ጥፋት ነውና ቀይ ካርድ የሚያስገኝ ነው እኮ። አይ ሳይሰጡት ነው ያለፉት እና እንዴ አረ ሊያስገባ ነው። አሁንም ጎል ገባ። ጎል ነው እንዴ? ለማን ነሽ አንቺ? ቆይ አልገባኝም። ጎል ነው ነገሩ። ጎል ነው። ማን ያስገባው? በሰው ግብ ነው ምንድነው? ጊዮርጊስ ነው አሁንም እየጨፈረ ያለው። አይ ቲንክ እንደሚመስል ጊዮርጊሶች ናቸው። 2-0 ነው። 2-0 ወይ ጉድ! ማሊያ አይለዋወጡም ነው እንዴ? ቢጫው ሁሉ ጊዜ ጊዮርጊስ። በጣም ምርጥ ጨዋታ ነው። እየሄደ ነው ጨዋታው አሁንም ነው። ይሄ ድጋሚ ነው። ይሄ ነገር ድጋሚ ሰለሞን አታግዘ ድጋሚ ነው። ያታለለ ነው። አሁንም ድጋሚ ነው። ምን አታለለው? በድጋሚ በጣም ደስ የሚል ጨዋታ ነው። ኮርና ነው ይሄኛው። ኮርና ነው። ኮርና ሊመታ ነው። ጎል ገባ። አሁንም አገባ። ጊዮርጊስ እንደገና ገባ። ሶስት ጎል አልገባኝም። ይሄ ነገር መሬቱ ተቀያይሮ ነው እንዴት ነው? ሰለሞን አረባክን ተጋለጥ። ማን ያገባው? እኔ እንግዲህ ምንም መተንፈስ አልችልም በዚህ ሁኔታ ላይ። አስገባውንም አልገባም እንዴ? አልገባም። ጠልፎታል። ማን ነው የጠለፈው? ጠላፊው ማን ነው? ቅጣት ምትሰጠ
ሳይ ገባ እንዴ ለማንኝ እኔ ምን አሁንም ገባ ጎል አይ ለማንኝ ይቅርታ ተመልካቾቻችን በነገራችን ላይ ኮሜንታተር አይደለም እኮ አይደለም አዎ ለጥቂት ገባ ጎል አዎ ተመልካቾቻችን ጎል ገብታ ጎል ድጋሚ ነው ይቅርታ ተመልካቾች ድጋሚ ነው 5 ጊዜ ይደገማል ብዬሽ የለም ቅድም አሁንም ድጋሚ ነው ይሄ ነገር ድጋሚ ነው አሁንም ድጋሚ መነጽር አድርጊ እሺ ጊዮርጊሶች ታዲያ ለምን አልጨፈሩ ይጨፍራሉ አላየሻቸው እስካሁን በነገራችን ላይ 10 ጎል የገባ ነው ይመስለኝ እሱ አጭወት ማለት ነው ያለቀ አራት ጎል ጊዮርጊስ 4 ቡና 0 ነው ቡና 0 ነው እረፍት ናቸው አሁን አይደል አለቀ እንዴት እርዳት ባክ በአብዛኛው ቀን ሙሉ አይጫወቱም 90 ደቂቃ ነው የሚጫወቱት ከ90 ደቂቃ በኋላ ይነፋና ተመልካቹም ወደ ቤቱ ይሄዳል ተጫዋቾቹም ጋራፍ ይላሉ አሁን ሁኔታ ግን ሳስበው የባከነ ሰዓት ምናምን የለም ባክኗል ባከነውም ተጫውተዋል አይ ግን ቁጭ ብሏል እኮ ሰው ስለዚህ ረፍት ነው ይመስለኛል አይ አይደለም ደንግጦ ነው ፎቶ ነው እነዚህኞቹ ተናደው አዎ ንዴትና ሀዘንም አለ ደስታም አለ እናመሰግናለን ጨዋታው አብቅቷል እናመሰግናለን 4-0 የገመቱ ተመልካቾችን እኮ እንሸልማለን አይደል ውጤት ገምቱ ብለን ነበር 8 የገባኝ መሰለኛል እሪ ማለት ነው የቀራት ማልማል አለች ኮሜንታተር በባህሪው እንደሆንኩ ጠፍቶኛል እኔ ከስሜት ነፃ ይሆናል ይባላል ከስሜት ነፃ ማለት ከድጋፍ ነው እንጂ ስሜቱ ማንጸባረቅ አለበት ስሜቱ እንዳለ ሆኖ ሰው እዛ ቦታ ላይ እንዲገኝ አድርጎ ነው መስራት ያለበት እሱን ወድጃለሁ ግን በእያንዳንዱ ሪፕሌይ ላይ ስትጮ እኔ ራሱ ደንግጬ ተመልሼ ያያየው ነበር 3 ጎል የገባ ነበር ይመስለኝ እዛውና ሁኔታው አይ ለማስረዳት ተንታኙ በጣም ጥሩ ነው ተመልካቾቻችንን ኮሜንታተሮቻችንንም ለማስረዳት እየሞከርኩ ነበር እንግዲህ ጨዋታው በዚህ መልክ ተጠናቋል ያው የሙሉ ተመልካች ግራ እንደገባው አልቋል በእናንተ በኩል ያለው አይተናል ስለዚህ እስቲ ደግሞ ሰለሞን አባቡ ይሄን ጨዋታ ቢያስተላልፈው እንዴት ይለዋል ብለን ደግሞ ከመጀመሪያው እስቲ እኔ ደግሞ አመሰግናለሁ እንግዲህ ከሙሉ ዓለም በኋላ በሚገባ ተዝናንቼ ነው ወደ ዋናው ስቱዲዮ ተመለስኩት የተከበራችሁና የተወደዳችሁ ተመልካቾቻችን በኢትዮጵያ ፕሪሚየር ሊግ ሁሌም በጉጉት የሚጠበቀው የሸገር ደርቢ በቅዱስ ጊዮርጊስና በኢትዮጵያ ቡና መካከል በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይደረገ ይገኛል እጅግ አደገኛ እንቅስቃሴ ነገር ግን ቅዱስ ጊዮርጊስ ያገኘውን የመጀመሪያ አጋጣሚ ወደ ጎል መቀየር ሳይችል ቀርቷል የመከላከል ስህተት በኢትዮጵያ ቡና በኩል ያገኘውን አጋጣሚ ግን ሳይጠቀምበት ቀርቷል እጅግ ባለፉት በኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ በጎል አስቆጣሪነት የምናውቀው ተጫዋች ነው ያብስራ ይሄንን ኳስ ዓለም አስቆጠሩ ምናልባትም እንደ ትልቅ ክፍተት ልንመለከተው እንችላለን ሌላ አጋጣሚ ያብስራውን የሚያሻገረው ኳስ ቅዱስ ነገር ግን አቤል ማሞ ይዞታል አቤል ማሞ የዚህኛው ይገርመኝ ኳሱ እንዳዲስ ታያለ እንዴ ኢትዮጵያ ቡናው ግብ ጠባቂ አድኖታል ኳሱን ምናልባትም አሁንም ለግብ የቀረበ አጋጣሚ ፈረሰኞቹ አምክነዋል በእንቅስቃሴ ፍጹም ብልጫ ያለውን ቅዱስ ጊዮርጊስን የተመለከተ እንገኛለን ቸርነት ያሻገረውን ኳስ አቤል ያለው አገኘው አስቆጠረው እጅግ አደገኛ አቤል ያለው የቅዱስ ጊዮርጊስ አጥቂ የመጀመሪያውን ጎል ለፈረሰኞቹ አስቆጠረ ተጠባቂው የሸገር ደርቢ 42ኛው ደቂቃ ላይ የመጀመሪያውን ጎል አስመልክቶናል አቤል ያለው ጎል አስቆጣሪው ተጫዋች ነው በድግሞሽ ሚኪ የተመለከተን ነው የምንገኘው በጣም ይገርም ነው ተጭነው እየተጫወቱ ነው ቅዱስ ጊዮርጊሶች ከመጫንም ባሻገር ነው ይሄ በጣም ተጭነዋቸዋል በጣም ለካ ሁለተኛ አቤል ያለው የቅርብ ጊዜያት የኢትዮጵያ ፕሪሚየር ሊግ ስኬታማው ተጫዋች ነው በእውነት በጣም ጥሩ ጨዋታ ነው ያየነው ስለዚህ ቀደም ምንድነው የገና ጨዋታ በኢትዮጵያ ቡናና በጊዮርጊስ መካከል አስተላልፈንላችሁ ነበር አሁን ደግሞ እግር ኳስ አስተላልፈንላችኋል ተመልካቾች እንደተደሰታችሁ እርግጠኛ ነን የተለየ ይሆናል እኮ የቀደሙ እኔ ደግሞ አሁን ካረኩት በላይ የሙሌ ደግሞ ለኔ አዲስ ኤክስፒሪየንስ አይደል በፍጹም ባህላዊ ጨዋታ አረጋች እሪ እኮ ነው ያለሽ ሁለቱም ጋር እየጮኸች የማንኝ እኮ አለች መጨረሻ የማንኝ እንግዲህ ያው እንደተከታተል ነው በጋራ የሁለቱንም አይተናል
የኢትዮጵያ ቡናና የቅዱስ ጊዮርጊስ የስፖርት ክለብ ከተማ ሁሉ ነው የሚነቃነቀው። እኔማ ስታዲየም አካባቢ ዛፎች ሁሉ ግራር ሁላ ነው እንጂ የሚል የሚመስለኝ በጣም ደስ የሚል ድምቀት ነው። የቆየ ምናልባት በቅርብ ጊዜ አንተ ግን እንደ አዲስ ነበር ኮምፒውተር አይደለም ናፍቆት አለ። እሺ አሁን ወደ ቀጣዩ እናልፋለን። እንዲህ በእናንተ ላይ ስቆ የሚቀር አይደለም። እስቲ ለሰላም ደምሰጪው ስቆ መዝናናቱ ጥሩ ግን ስቆ ዝም አይልም። በእናንተ ሙያ ደግሞ እሱ ይለካል ማለት ነው። ከዚህ በፊት በዚሁ በእሁድ ቤት የሰራችሁት ድራማ ነበር። ያንን ድራማ አሳየዋለሁ። ያቺን ድራማ እሱ ኮሜንታተር ሆኖ ልክ እንደ ቅድሙ እስቲ በምን መልክ እንደሚያሳየን እንየው። ልብ ብለህ አዎ የተከበራችሁ ተመልካቾቻችን የመጀመሪያው ድራማን በኮሜንተሪ የሰራው ሰው ሊሆን ይችላል። በእሁድ ቤት ከተላለፉ ድራማዎች መካከል አንደኛው ሚኪያስ ሳምሬን የተመለከትነው እንገኛለን። በትወና አቅሙ ከፍተኛ ደረጃ ላይ ያለ ነገር ግን አሁን ምግብ እየሰራ ይገኛል። አዎ የሰራው ምግብ ለራሱ ያቃጠለው ያልተመቸው ሚኪ ምናልባት ይሄንን ምግብ በምን አይነት መልኩ ሰርቶትና ቀምሞት ለሚጠብቁ ሰዎች ያቀርብላቸዋል። ማሩና ሙሉዓለም አሉ። ጨው ነው እየነሰነሰ ያለው። መነስነሱንማ ሚኪ ነስንሰው ምግቡን ነው እንጂ በጨው ይደለዘው የተባለለት መደለዝ ነው። በነገራችን ላይ መነስነስ አይባልም መደለዝ ነው። ይሄ ጨው ገብቶበት ይሄ ምግብ ይሆናል ወይ? ምናልባት እነሱ ሲቀምሱት ምን ይሆናል? ፍርፍር ነው የሰራው ሚኪ። ፍርፍር ነው የሰራው። ዳቦ አስቀምጧል አጠገብ ላይ። በዚህ ጨው በዚህ አይነት ቅመማ ምን አይነት ምግብ እንደሰራ አላቅም። በግሌ ፍጹም የተጨነቀበት ምግብ ምን እያደረገ ነው ያለው? አይቼ አላቅም በተአምር እንደዚህ። ሙሉዓለም በመገረም አዎ ነገሩ እዚህ ጋር ይበላሻል፣ ነገሩ እዚህ ጋር ያበቃል። ሙሉዓለም ተመለከተች። የምታነበውን የገብረ ክርስቶስ ደስታ መጽሐፍ ሸፍና ባለማየት ውስጥ ነው የምትገኘው። ተባለዋለች ይሄን ምግብ አላቅም እኔ። እጅግ አስደናቂ ነው እያየን ያለ ነው ትርኢት። ምን አይነት ተአምር ነው! ይሄን ምግብ ሊያቀርበው ከሆነ እገረማለሁ። ማሩ አላየችም፣ ሙሉዓለም ነው ያየችው። ይሄን ጉድ ሶፍት የጠረገበትን ወደ አፍንጫው አስጠግቶ ምግብ ሊያቀርብ ነው ሚኪ። ምን አይነት ጉድ ነው በእውነቱ! የዳቦ አቀማመጥ በራሱ እኛ ከኳስ ጋር መስለን በምናስቀምጠው መልኩ ነው። መሀል ላይ ምን ዲኮሬሽን፣ ሌላ ዲኮሬሽን። እውነት ለመናገር ያደረገውን ነገር ለማስቀየስና ለማስቀየር ይመስላል። በፍጹም አይታለቻ። ሙሉዓለም ፈቃደኛ አይደለችም። ለማሮ መራችሁ ብንጂ በፍጹም የተገባበዙ ነው። እኔ ምግብ ይበላል ብዬ አልጠብቅም። ካደረገው ከሰራው ነገር አንፃር ይሄ ምግብ ይበላል ብዬ አልጠብቅም። ማን ይቀምሰዋል? ጨው የነሰነሰበትን ሙሉዓለም ባይማ ተመልክታ ይሄ ምግብ እንዲበላ ለሱ አይደለም ለማሮም አትፈቅድም። አዎ እንዳትነካት እቺ ምግብ ሙሉዓለም መመሪያ የሰጠች ነው የምትገኘው። ድንገት ስልክ ተደወለ። ከዚህ ሁላ እጅግ የተጠበበት ምግብ በኋላ ሚኪ ምን አይነት ነገር ሊያደርግ ይችላል? ይሄ ምግብ ተበልቶ ደስ ያገኛል ወይስ እግዚአብሔር ጠብቋቸው እነ ሙሉዓለም ይሄ ምግብ ሳይበሉ ያልፉታል? ምን ጠብቁ ይሆናል? ሚኪ ስልክ እያወራ ነው የሚገኘው በአሁኑ ሰዓት ላይ። ምናልባትም ከዚህ ድባብ የወጣ መልእክት የደረሰው ይመስላል። እኔ ማቀው በድንቅ ትወናው ነበር። ዛሬ በዚህ ትወና ውስጥ ግን የሰራው ነገር እውነት ለመናገር በዚህ አይነት ሚኪ አዎ የተሰራውን የምግብ ድባብ ረስቶት ሌላ አይነት ስሜት ውስጥ ያለ ነው የሚመስለው በአሁኑ ሰዓት ላይ። ሙሉዓለም የምትደነግጠው በእርግጠኝነት ይሄ የምግብ አይነት ስሜት እንዲጠፋላትና ሌላ ነገር እንዲፈጠር ከማሰብ ነው የሚመስለው። ሚኪ እግዚአብሔር ይመስገናው የረሳው ይመስላል። ማሮ ቤት ውስጥ ሌላ አይነት ድባብ ተፈጥሯል በአሁኑ ሰዓት ላይ። ምን አይነት የምግብ አሰራር! ፍጹም መሰላቸት በእርግጠኝነት ያብራራ ያለው ነገር ግን ደክም ያለው ለፍቻ ያለው ጥሪ ያለው ነው። ይሄን ቤተሰብ ለመመገብ ይመስላል። አሁን በመጨረሻ ሰዓት እኔን አንጀቴን በልቶታል። ሚኪያስ ሳምሬ ማሮ ምናልባትም ሀሳቦችን እያቀረበች ነው የምትገኘው። መፍትሄ ሀሳብ ይመስላል። የዘንድሮ ልጅ አይሰማም። ባይሰሙ ነው የሚሻለው። ሚኪ ያደረከው ነገር እኔ አስቀድሜ ሳብራራው ነበረ። በእርግጥም እንደው የመጣው ሀሳብ ነገሩ የሚያስቀይሰው ነው። ከምግብ አጀንዳ ብንወጣ ጥሩ ነው። ሙሉዓለምና ማሩ የሆነ ምናልባት ካጠገባቸው ሄዶላቸው ስለዚህ የምግብ አሰራር ቢያወሩ፣ ስለዚህ ተአምር ስላዩት ነገር ቢነጋገሩ ደስተኛ ነበሩ። አዎ ፍጹም ብስጭት፣ ፍጹም አለመመቸትን ከሙሉዓለም የተመለከትን ነው። ይሄ ይሻል ሙሉዓለም። ዋው
ተበላን በሚገርም ሁኔታ ተሸንፈናል። እንግዲህ ተሸንፈናል። ባያችሁት መልክ ሰለሞን አባቡ በሚገርም ሁኔታ ገልጾታል። ምንም በሚገርም የለም። ይኸውልሽ አሁን እኮ ዋናው በቃ የጨዋታውን ዋናውን ቡድን እኮ ስሙን አሳስቶ እኮ ነው የጠራው። በሱ ነጥብ ሚኪያስ ታምሬ እኮ እያለ ነበር ሲጠራ ነበር። አገም እንዴ ምን ማለት መሰለሽ አሁን እኮ ይሄ የሆነ ጅቡቲና ሶማሌ እየተጫወተ ሌላ ሀገር እኮ እንደመጥራት ጋናን እንደጠራው የጋና ብሔራዊ ቡድን እንደማለት እኮ ነው። ሚካኤል ታምሬ እኮ ጠፍቶኝ አይደል? ሚኪ ጠፍቶኝ አይደል? ለዘመናት የምታከብሪው ሰው አጠገብሽ ሆኖ አይደል? እሱ አይደለም እኮ ኳስ ላይ እንኳን የምናውቃቸው ተጫዋቾች ሲይዙ ባልደረቦቻችንን አያይዘን ከዛ ጋር እንጥራለን ስማቸው የሚመሳሰል ሰዎችን ወይም ድሮ የምናውቃቸው ግን አሁን ከሱ ጋር የሚመሳሰል ተዋና የለማ መሐመድ አብታሪካን መሐመድ ሳላ ብለን እናውቃለን ደጋግመን ሚኪ መሀል ላይ እኮ ስሜት አይስቶኝም እኔ ፍጹም የምግብ አሰራሩ ማለት ነው እንኳን ሚኪን ሌላ ሙሉዓለምን እያቀየርኩ ቢጠራ ራሱ ሐሳቤ ምግቡ ጋር ምን አይነት ታምር ነው በቃ እንዴ አነሳነስ እንደዚህ ጌሙን ተበላ ኦርኬስትራ እኮ ነው የሚመስለው አይ ዋናው ነገር እኔ በጣም ያዘንኩት አይደለም የሙሌ ደርባ አይሻልም 100% ደርባ ወደ ደርቤ ይቀራረባል አሁን ጉዳዩ ወደ ዳኛ እሺ በዚህ ዳኝነት እኔ እንደተመለከትኩት ከሆነ በጣም አዝናኝ ነው ያው ዋናው ነገር ጨዋታው ስለሆነ አዝናኝ ጌም ነበረ እና ከጠበቅኩት በላይ በሚያስደንቅ ብቃት አሸንፋቸዋል በምን በየትኛው መስፈርት ነው ቤታችን ስለሆነ ነው አይ ቫር ፈልጋል በቪአር በድጋሚ ምስል ምልሰት ይታይ አይ ምንም ፍትሃዊነት ካለ ይታይ 18 ነው ሚኪያስ ያልከው በጨዋታው ህግ መሰረት እኔ አልስማማም አሸናፊው እሱ ነው ትልቅ ሰው ስህተት ነው በእውነት መልካም ሰው በርግጥ ደግ መቼም ሰው ቤቱ ሲመጣ ይሉኝታ ይዘዋል አዎ ለይሉኝታሽ ምስጋና አይደለም አሸናፊነቱ ግን የነገሩ ምንድነው አቻ ለምንድነው አቻ ነው የወጣነው ሚካኤል ታምሬ ብሎ ብዙ ሰው ሚኪ ብሎ ነው ብዙ ሰው ይጠራኝና ሚኪያስ እንግዲህ ጠርቶ እያለሰለስከኝ ነው እያለሰለስከኝ አቻ እንኳን ቢሆን ይሻላል በባል ምድር ቤታችን መቼም በገና እኔም እኮ ደርቢን ደርባብኩ ብዬ መውጣት አልፈልግም ከዚህ በሙሉ ልብ ሙሉዬም ለሰራችው የእሪታና ያስቀኝ ኮሜንተሪ አሸናፊነቱን ሰጥቻለሁ በእውነት አንተ ጨዋ ሰው ነህ በጣም ነው የማመሰግነው እንደዚህ አይነት ተወዳዳሪ እኔ እንዲህ አይነት ተወዳዳሪ ለመጀመሪያ ጊዜ ላይ አንተ ትበስ የሚባባው እኔ ከዚህ በኋላ ግን ለእናንተ ትምህርት ይሆናችሁ አዎ ከዚህ በኋላው እንዲህ አይነቱን ልምዱ ሰዱ ይሻላል ዛሬ በጣም ነው የማመሰግነው ትክክለኛ ነገር ነው ይዘህ የመጣው በጣም ጨዋ እንግዳ ነህ እንደው ልጠይቅህ እያሰብኩ ነበር እስቲ ቆይ እንደው በኋላ ልጠይቀው ይሄ ልጅ መሀል ላይ ልጠይቀው ይሄ ልጅ መጨረሻ ላይ ልጠይቀው ይሄ ልጅ እያልኩ ሳስብ ነበር እኔ እንዲህ የትወና ጥልቅ እይታ እንዳለህ ገባኝ ለምን ገባኝ አንተ የምትወደው ሰው ተዋናይ እንደሆነ ሰምቻለሁ ደረሰ እናንተ ጋር አዎ ደሞ እኮ አንተ ብቻ አይደለም እኔም ነኝ ውድድ ማረጋት የእውነቴን ነው በሙዚቃዎቿ በግጥሞቿ በነገራችን ላይ የመጽሐፍ ደራሲ ናት የዜማ ደራሲ ናት የግጥም ደራሲ ናት ምርጥ ተዋናይት ናት በጣም ውብ ቆንጆ ልጅ ናት ደንብ ነው ስል እየሳልሻለሽ እቺን ውብ ልጅ እንደምትወዳት ሰምቻለሁ እንኳን ደረሰ እናንተ ጋር ስሟን ንገራቸው እስቲ የሳያ ደምሴ ወዳጅ ነኝ እሷን የገለጸቻት በሚገባ ሰሞኑን አንድ ያቅ ነበር አንድ ፖድካስት ላይ እንደዚህ ያቀርቡ ጠየቀኝና ስለሚያቅ አወጣጣኝ አወራሁት ያው አክብሮትና አድናቆት ማለት ነው በሚገባ መውደድ ያለበት አይን ግን ፈዘዝ ብሏል ትንሽ ነቃ ብለው እንትን አልባ አነሰብህ ጥያቄ ሲነሳ እንደውም ነቃው ነው በሚገባ ጫውት ዘለ ጮሊ ለሰንደሰብ ነው ብዙ ሰዎችን አሁን መወዳቸውን ሰዎች አግኝቼ ይሆናል ለምንድን ነው ግን ሳያትም አላገኛት ይላሉ ሳያት ማለት ሴት ብለሽ መገለጫቸው ነገሮች አሉ አል መገለጫ ቁጥብነት ጨዋነት ይናገረው ነገር በሙሉ ይመርለት የተባለ ሰው አለ አይደል የትኛውም ሾዎቿ የትኛውም ድራማዎቿ ሙዚቃዎቿ ተጋባዥና መቀርባቸው ሁነቶች በሙሉ አያመልጡኝ ፈዘዝ ብዬ ማየው መፍዘዝ ሚኪ መፍዘዝ መደንዘዝ የለበትም የላይ መደንዘዝ የለበትም መፍዘዝ ሲባል ከልብ ማዳመጥ ማለት ነው በሚገባ ሙሉዬ እንግዲህ በደንብ ደግሞ ስትቀርባት ብታገኛት ደግሞ ይበለጠ ነው የምትወዳት እኛ 4 አመት አካባቢ ሰርተናል አብረን እረኛዬን ስራዋ ላይ ያላትን ዲሲፕሊን ደግሞ ብታየው በጣም ነው የምትገረመው የኔ ብቻ እኮ አይደለም የሳያት በነገራችን ላይ በዚህ የመወደድ ስሜት ኢትዮጵያ ውስጥ ገና የሆነ ፕሮግራም ላይ ቀርባ አብዛኞቹን የመልእክት ሳጥኖችን ስትመለከቺ ምንም አይነት ኔጌቲቭ ኮሜንት አትመለከቺ ለሱ ያላቸውን አክብሮት ካስቸጋሪ ነገሮች በኋላ እንዴት ወደ ትልቅ ደረጃ በሚገርም ስብና መሸጋገር የሳያት ደምሴ መገለጫ ሁሉንም ነገር ያሟላች ሴት ናት ሁሉንም ነገር ማለት ነው ግን አንድ ቀን ኳስ ላይ አብራ ኮሜንታተር ብትሆን
ኳሱን የምናይ ይመስልሃል? አወራለሁ ብለህ ነው በሚገባ አይደል? አዎ ጥያቄ ያየሩ ከአጥቂውን አማካይ ተከላካዩን አጥቂ ያረኩ ነው የሚጨርሰውና በቃ ዝግጅታችንን እንቀጥል አይደለ? በዓላችንን ማሮ የት ሄዳ ነው? አረ ማሮ ቡናውን ሰለሞን ጨስጨስ ማሮ ከምትጋብዝልን ነገር አለ። የዓመት በዓል የዓመት በዓል እዛ የት አለች? ጓዳ ነች አለ። እዛ ናት ያለችው።